አሜሪካን ያላችሁ የቤተክርስቲያን አስተዳዳሪዎች የቤተክርስቲያን አባቶች እናንተ ጋር ቢደርስ በጣም ደስ ይለኛል። ቤተክርስቲያን ሰው ሲመጣ የምትገላመጡ ሰዎች ሰው በስደት ላይ አሜሪካን ሀገር ኖሮ 16 ሰዓት እየሰራ ደክሞት መተኛት በሚችልበት ሰዓት ግን ኃጢያቱ፣ ድካሙ፣ ብቸኝነቱ ሰልችቶት እግዚአብሔር ናፍቆት ያንን ሁላ ፈተና አልፎ ቤተክርስቲያን በር ላይ የደረሰን ሰው እናንተ ተገላምጣችሁ አንዳንዶች ወደ እግዚአብሔር ቤት እንኳን መጣችሁ ብለው ስርዓቱን እንኳን ብናፈርስ ፊታቸውን ፈገግ አድርገው እንድናስተካክል ይነግሩናል። አንዳንዶች ደግሞ ቤተክርስቲያን የሁላችን እናት መሆኗን ትተው አለቃ ይሆኑብናል። ይህ ጉዳይ በሀገር ውስጥ ብቻ ሳይሆን በአሜሪካን ገጥሞናል ይሉናል እህቶቻችን። ስለዚህ ጉዳይም እንመለከታለን። በሉልኝ ሰው መምጣት እግዚአብሔርን እየናፈቀው ቤቱን ዘግቶ እንዲቀር የሚያደርጉ ናቸው። በስመ አብ በሰራተኞች ላይ እንዲሁም በሴት እህቶቻችን ላይ የሚደርሰው ግፍ እጅግ ከባድ እየሆነ መጥቷል። በዚህ አይነት ሁኔታ ብዙ ህፃናት ልጆች እንዳሉ በዚህ አይነት ሁኔታ የሚያለፉ ብዙ ወጣት ጉዞዋን ወደ ኦርቶዶክስ ያደረገችው እህታችን እባካችሁ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን መቀላቀል የምትፈልጉ ሰዎች ዝም ብሎ የሚዋሽበት የሚቀጠፍበትና ድንገቴ ጥልቅ ተብሎ የሚጠመቁበት ቦታ አይደለም ትላለች። እንደ ሌሎቹም ድራማ የሚሰራበትም አይደለም ትላለች። መምህራኖቹ የቤተክርስቲያኗ ስርዓት ክርስትና ላይ ሰው ዝም ብሎ ክርስቲያን መሆን አይችልም። የእውነት ነው የምላችሁ። ሶሻል ሚዲያ ያላችሁ ክርስቲያኖችም እንደዚህ አይነት አመለካከት ያላችሁ እህቶቼ፣ በተለይ በእህቶች ዙሪያ ላይ ባለማወቅ ነው ለክፋት አይመስለኝምና በሌላ ቤተ እምነት የሚመጣውን የፖለቲካ አካሄድ ፖለቲካዊ ነክ ሃይማኖትን ውድቅ ለማድረግ የሚካሄድበትን የፖለቲካ ሲስተም መቃወም መቻል አለባቸው። እንዲሁም የኛ ልብ መሻትና በእግዚአብሔር መመረጥ ያስፈልጋል ትላለች። የሰጠችውን ድንቅ ምስክርነትና ለቀጣፊዎች የተናገረችውን ንግግር አቀርብላችኋለሁ። ተምሮ መምህሮች ራሱ ሌላ ቦታ እኔ ኦንላይን ተምሬ ብቻ አይደለም የተጠመቅኩት። ማንም ሰው ብድግ ብሎ ስለተናደደ እባክህ ምናምን ከሰው ጋር ተጣልቶ በስሜት ቤተክርስቲያን ሄዳ አትቀበለውም። ቀስ ብሎ እንዳስብ ታደርገዋለች። አሁን ፕሮቴስታንቶች እየተሸወዱበት ያለው ነገር ይህ ይመስለኛል። ኢየሱስ የሚለውን ስም ደጋግሞ በመጥራት ከድምፃቸው በሚወጣው ቶን ብቻ የሚድኑ እየመሰላቸው የመጡ ይመስለኛል ይለናል መምህራችን። አንድ ፕሮቴስታንት መጥቶ ኢየሱስን የግል አዳኝ አድርገህ ተቀበል ይላል፣ ወይ ደግሞ ኢየሱስ ጌታ ነው ይላል ወይ ሌላ እና ምን ለነሱ የሚመስላቸው እኔ ይመስለኛል ኢየሱስ ብለው ሲጠሩ ድምጸቱ ይሄ ቶኑን ብቻ ማለታቸው የሚያድን እየመሰላቸው ነው መሰለኝ። እንደምን አላችሁ? ሁላችሁንም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ይህ ቪዲዮ ከደረሳችሁ ለበርካቶች ቪዲዮ እንዲዳረስ ላይክ አድርጉ፣ ሰብስክራይብም ሼርም እያደረጋችሁ ቪዲዮውን ተመልከቱ። ቀጥታ ወደ ቪዲዮቹ እንሄዳለን። ይህ የተመለከትነው ቪዲዮ እንግዲህ በዚጊቲ አዌ ለበርካታ ጊዜያት ዝናብ ሳይዘንብ ቀርቶት ይዘንብ የቤተክርስቲያን አባቶቻችን፣ እህቶቻችን፣ ወንድሞቻችን፣ እናቶቻችን በደስታ ለእግዚአብሔር ምስጋና ያቀረቡበት ነው። እንኳን ደስ ያላችሁ በሏቸው። በሰሜኑ ሀገራችን ክፍልም እንደዚሁ ዝናብ እስካሁን ያልዘነበባቸው በርካታ ቦታዎች እንዳሉ ተነግሯል። አንዳችም ጠብታ ዝናብ በ148 ቀበሌዎች በትግራይ ክልል ላይ ጠብ አላለም። እዚህም ብዙ ሰዎች ለድርቅ ተዳርገዋል። እንኳን ሰው ከብቱም እየሞተ ነው ተብሏል። ሪፖርቱን ያደረሰው ደግሞ የተባበሩት መንግስታት ነው። የሰብአዊ ድጋፍ አስተባባሪው ዜና ኦጄሎ እንደገለጹት ከሆነ ትግራይ ክልል እጅግ በጣም ብዙ ሰዎች ተርበዋል። እርዳታ ማድረስ ብንፈልግም ግን ትግራይ አካባቢ ያለው ጦርነት እንቅስቃሴ ስጋት ሆኖብናል። ከዛም ባሻገር በሚረዱት አካላት ትግራይ አካባቢ ባለው አፈሳ እርዳታው ለታጣቂዎች እንዳይሄድብን ሰግተናል። በዚህም ምክንያት ለሚሊዮኖች ችግር መድረስ አልቻልም። ትግራይ አካባቢ ያለው ነገር አሁንም ያሰጋል። ብዙዎቹም በዚህ ድርቅ እንደተጎዱ እናምናለንም ብለዋል። የክረምት ወራት ወደ መገባደጃው ቢደርስም
አሁንም ድረስ 148 ቀበሌዎች አንዳችም ጠብታ ዝናብ እንዳላገኙም ተገልጿል። ዘገባው የሪፖርተር ነው። ይህ የሚኖር ሕይወት ነው። ሰላም። ታዲያ ለእነዚህም ወገኖቻችን ዝናብ እንዲዘንብ ሁላችንም በጸሎታችን እናስባቸው። ለጓደኛም አይነት ነገር ችግር ነበረብኝ። በጣም ነበር የሚያመኝና ሰው ቤት አድሬ ከዛ ጠዋት ላይ ስነሳ እግሮቼ በደም ተለውሶ አዩኝ። ሳልናገር ከዛ ቤት ወጣሁ። ከዛን ቀን ጀምሮ ህመም ነው። እግዚአብሔርን እናንተ ፊት ለፊት ቆሜ መታየቴ እንዳትደክሙብኝ ነው። በቃ ራሴን ለማጥፋት እንኳን መድኃኒት ወስጃለሁ። በቃ እርር አድርጎኝ ኪዳነ ምሕረት እዚህ ለሱባኤ ለማስታወቂያ ተጠራንና መጣሁ። ደጇ ላይ እዛ ጋር ቆሜ ሰው አርጊኝ እስኪ ሌላ ሰው ለአንቺ ከመጥራቴ በፊት አንቺ አቁሚኝ፣ አንቺ ስሪኝ። ለሊት የምሰቃየውን ስቃይ ኪዳነ ምሕረት ናት የምታውቁ። እግዚአብሔር ምስክሬ ነው። አባን መጥቼ እግራቸው ላይ ተደፋውና ዳብሱኝ። በቃ እኔ እዚህ ድኜ ነው የምመለሰው፣ ካልተመለሰ ግን አውደ ምሕረትሽ ላይ አልመጣም ብዬ ጸሎት አድርጌ ሄድኩኝ። እግዚአብሔር ምስክሬ ነው። ማታ ማታ የሚያምኝ ልክ በዕለቱ ሰማችኝ። አልዋለችም፣ አላደረችም እና ለእኔ የደረሰች ኪዳነ ምሕረት ለእናንተ ትድረስላችሁ። በጣም ፍጹም ጤነኛ ነኝ። ማርያምን ለምኑ፣ ትሰማለች። እንደ ስሟ እልል ብላችሁ አመስግኑልኝ። እንኳን ሰሚነሽ ኪዳነ ምሕረት ረዳችህ፣ በምልጃዋ በረድኤቷ እንኳን አፈወሰችህ። ሁላችንንም ኢትዮጵያን በምልጃዋ በረድኤቷ እናታችን ቅድስት ኪዳነ ምሕረት ትባርከን ትጎብኘን። ቤተ ክርስቲያናችን የሁላችንም መጠጊያ እመብዙሃን የተባለች ምስካየ ሕዙናን የተባለች ያዘኑት መጠጊያ የሁላችንም መጠጊያችን ናት። ታዲያ አንዳንድ ሰዎች ደርሰው አለቃ ይሆናሉ። ቦታውን ከያዙ በኋላ ይህ የኔ ቦታ ነው በማለት በርካቶችን ሲያስቀይሙ እናያለን። አንዳንዶች ግን የታደላችሁ አዲስ የሚመጡ ክርስቲያኖችን ተንከባክባችሁ ፍቅር ሰጥታችሁ ስርዓቱን የምታሳዩ ደግሞ እህት ወንድሞቻችንን ቸሩ እግዚአብሔር ይባርካችሁ ተብላችኋል። እስኪ አብረን እንከታተል። ይህ ጉዳይ በሀገራችን ብቻ አላበቃም። በአሜሪካም በተለያዩ ዓለማትም እየሰፋ መጥቷል። እሺ ስሙኝማ ማለት ነው። ይሄ ቪዲዮ በአሜሪካን ያላችሁ የቤተክርስቲያን አስተዳዳሪዎች፣ የቤተክርስቲያን አባቶች እናንተ ጋር ቢደርስ በጣም ደስ ይለኛል። ቤተክርስቲያን ሰው ሲመጣ የምትገላመጡ ሰዎች፣ ሰው በስደት ላይ አሜሪካን ሀገር ኖሮ 16 ሰዓት እየሰራ ደክሞት መተኛት በሚችልበት ሰዓት ግን ኃጢአቱ፣ ድካሙ፣ ብቸኝነቱ ሰልችቶት እግዚአብሔር ናፍቆት ያንን ሁላ ፈተና አልፎ ቤተክርስቲያን በር ላይ የደረሰን ሰው እናንተ ተገላምጣችሁ ፊታችሁ እንዴት በቃ ወንበር ሳትሰጡ ሰውን የምታባርሩ ሰዎች ግን አንድ ለምንድን ነው እስካሁን ያልተባላችሁት እንዴ? የቤተክርስቲያን አባቶች ለምንድን ነው መግለጫ የማትሰጡት የማትናገሩት? ቤተክርስቲያኗ እርዳታ ቢያስፈልጓት አትነግሩንም? ትነግሩናላችሁ አይደል? ልጆቻችሁን ከቤተክርስቲያን የሚያባሩ ሰዎች ቤተክርስቲያን ውስጥ ተቀምጠው ሲኖሩ ለምን አትናገሩልንም እንዴ? በተለይ ሰው ልጅ ይዞ ሲመጣ ልጅ ሲጮህ ስፔሻሊ ኦቲስቲክ የሆኑ ስፔሻል ኒድ ያላቸው ልጆችን ይዘው የመጡ ሰዎችን ለምንድን ነው የምታሸማቅቋቸው እንዴ? ስንት ፈተና ኖሮባቸው ስንት ነገር ብሎ ልጄ ይድንልኛል ብሎ ነው ቤተክርስቲያን ይዘው የሚመጡት። ሰው ከቤተክርስቲያን ውጭ የት ሂድ? ከአምላኩ የት ሂድ? የታመመው ከአምላክ ቤት የት ሂድ? የቸገረው የደከመው ዲፕሬሽን ያለበት የት ይሄድ? ከእግዚአብሔር ውጭ ሰው እግዚአብሔርን ናፍቆ ሲመጣ ለምንድን ነው እንደዚህ የምትገፉት? ማለት ሰው ኦቲስቲክ ልጅ ይዞ መጥቶ ልጁ ሲጮህ እየዞራ በጮኸ ቁጥር እየዞራችሁ እናትን የምትገላምጡት ምንድን ናችሁ እናንተ ግን እንዴ? እኔ ወይኔ ደግሞ አላችሁ እንዲህ ወንበር ደርድራችሁ የ11 እና የ10 ዓመት ልጅ የምታስተኙ ወንበር ላይ ትልልቅ ሰው ቁጭ ብሎ እያለ ለምን መሬት አታስተኟቸውም? አንጥፋችሁ ወይ ልጆቻችሁ ወንበር ላይ አይባር ሰታችሁ ታስቀምጣላችሁ። ትልልቅ ሰው ወንበር አጥቶ ይመለሳል። አሁን ይሄ ምንድን ነው ማለት? ልጆቻችሁን ሰው በሆዱ እንዲረግም ለምን ታደርጋላችሁ? በቃ ምን አይነት ልጅ ነው? ሩድ ነው፣ እንዴት ቢያሳድጉት ነው ከሚባል ሪስፔክት ዩር ኤልደርስ፣ ታላቅን አክብር። ትልቅ ሰው ሲመጣ ተነስ ብላችሁ ብታስነሱት። የቤተክርስቲያን መሬት ኮምፈርተብል ነው። ሁላችንም መሬት ላይ ቁጭ ብለን ከግራ ከታላላቆቻችን እግር ስር ተምረን ያደግነው። ቢቀመጡ ትልቅ ሰው የሚመጣው ሰው ይመርቃል በሆዱ። ላይክ ቤተሰብ እንዴት ቢያሳድገው ነው ጥሩ ቦታ ድረስ ብሎ ደስ ይለዋል። ትልቅ ሰው የደከመው ሰው እየተመለሰ ወንበር የለም ብለው ልጆቹን ትዕቢት ለምን ታስተምሯቸዋላችሁ? እንዲህ ወንበር ደርድራችሁ አንድ ልጅ ታስተኛላችሁ ማለት ምንድነው? ቀጠና ነው የምታስተዳድሩት? ለምን ካርታ አታወጡለትም መሬቱን? ኧረ በስመ አብ! በእውነት ሰው በሚቀጥለው ሳምንት ድካሙን አሸንፎ እግዚአብሔር ቤት እንዳይመጣ እናንተ ትልቅ እንቅፋት ናችሁ። እና የቤተክርስቲያን አባቶች ለምንድን ነው ይሄ ነገር ዝም የተባለው? በቃ በዛው መጠን ግን በጣም ጥሩ ሰዎች አላችሁ። አዲስ ሰው ሲመጣ ሰው ሲደናገር የሆነ ያረገው የለበሰው የሆነው ነገር በቃ ስርዓቱን ባለማወቅ ትክክል ያለውን ነገር ሲያረግ ሽፍንፍና አድርጋችሁ አስተካክላችሁ መክራችሁ ፈገግ ብላችሁ ነገ እንዲህ ነው ብላችሁ አስተምራችሁ ሰው እንዲመጣ የምታረጉ ደግሞ በጣም መልካም ሰዎች አላችሁ። ጥቂት ብትሆኑ ማለት ነው። እናንተ በቃ እግዚአብሔር አምላክ እንዲህ ፈገግ ባሉ መላእክቶች ክብብ አድርጎ ያኑራችሁ እናንተ። እነዛ ግን
አረ በስመ አብ! የቤተክርስቲያን አባቶች ይሄንን ነገር አንድ በሉልን። ሰው መምጣት እግዚአብሔርን እየናፈቀው ቤቱን ዘግቶ እንዲቀር የሚያደርጉ ናቸው። በስመ አብ ቱ እህታችንን እናመሰግናለን። ጥሩ መረጃ ነው። እነዛ ሰዎች ምናልባትም አስበውት ላይሆን ይችላል። ከቤተ ክርስቲያን ሕግ አንጻር ተረድተውት ሊሆን ይችላል። ነገር ግን ማስተማር ያለባቸው በፍቅር እንደሆነ በቤተ ክርስቲያናችን ውስጥ አንዳችን ለአንዳችን ብልት ነን እንዳለ ቅዱስ ጳውሎስ ሁላችንም ብልቶች ነን። መተሳሰብ፣ መረዳዳት ይህ ለእኛ ሊነገረን አይገባም። እህታችንም እንዳለችው አንዳንድ ወንድሞችና እህቶች ተሳስተው እንኳ የመጡትን በፍቅር ሳቅ እያሉ ከፊታቸው ላይ ፈገግታ ሳይለያቸው ሰውን በፍቅር ይማርካሉ ብላለች። ሁላችንም ኦርቶዶክሳውያን ታዲያ ይህን ርኅራሄ ያለበትን በፍቅር የተሞላውን ብናሳይ እጅግ ጥሩ ነው። ቤተክርስቲያናችንም የሚመጣው ምዕመን አዳዲስ አማኝ ፍቅሩ እየጨመረለት ሲሄድ ክርስቶስ የሰውን ልጅ የሳበው በፍቅር ነው። ሁላችንም አላስታውስ እያል እየረሳ ነው እንጂ ክርስቶስ ሕግን አጥብቆ ሳይሆን ስርዓቱን በፍቅር እንድንፈጽም በፍቅር ሁሉን ነገር እንድናደርግ ደጋግሞ አስተምሮናል። ፍቅሩም ነው ወደዚህ ምድር የሳበው። ለሰው ልጅ ያለው ፍቅር ለኛ የሰጠን ፍቅር ነው እስከ መስቀል ድረስ ያደረሰው። ያን ፍቅር መቼም ቢሆን ኦርቶዶክሳውያን ክርስቲያኖች መርሳት የለብንም። የተከፈለልን ለፍቅር የተከፈለልን መስዋዕት መቼም ቢሆን መርሳት የለብንም። አድርጉት ያለን ደግሞ ለሰዎች ፍቅር በመስጣት ለሰዎች በማዘን ሰዎችን በመረዳት ስርዓት የሳቱትን እንኳ ስርዓት እንዲያውቁ በፍቅር በፈገግታ እንድናደርግ እና ያስተላለፈችው እህታችን ቸር እግዚአብሔር ሁላችንንም በፍቅር እንድንኖር በቤተ ክርስቲያናችን ተከባብረን እንድንኖር ያድርገን። እናመሰግናለን። ሌላኛው በሀገራችን ላይ በርካታ አዳዲስ ሌላኛው በሀገራችን ላይ ሰራተኛ የማይከበርበት ሰራተኞች ሶፋ እንኳ ላይ እንዲቀመጡ የማይደረግበት እንዲሁም ሰራተኞች የማይሆን ቤት ውስጥ እያደሩ በኋላ ላይ ህይወታቸው እየተበላሸ ጎዳና ላይ እየወደቁ እንደሚገኙ በሰራተኞች ላይ እንዲሁም በሴት እህቶቻችን ላይ የሚደርሰው ግፍ እጅግ ከባድ እየሆነ መጥቷል። ይህ ቪዲዮ ከተለቀቀ በኋላ በርካቶች እየተነጋገሩበት ይገኛሉ። አሰሪዎች ሰራተኞችን የአሰሪዎች ልጆች ይችን ሰራተኛ እንዴት እንደቀጠቀጧት ብታዩ እኔ ለማሳየት ስለሚከብድ ነው ቪዲዮውን ያላጋራኋችሁ። ነገር ግን ሰዎቹ አሁንም በህግ አግባብ መጠየቅ አለባቸው። ምክንያቱም ይህ በሌላ ሀገር የምንሰማው የሀገራችን ልጆች ኢትዮጵያኖች ወደ አረብ ሀገር ሲሄዱ ይህ እንግልት ይደርስባቸው እንደነበረ ከዚህ በፊት ደጋግመን እንሰማ ነበር። በሀገራችንም እየባሰ መጥቶ ኖሯል። ለካ ካሜራ ያልቀረጸው በርካታ እህቶቻችን ዋጋ እየከፈሉበት ያለ ሁናቴ እንዳለ ነው የሚያመለክተው። አየር ጤና ዓለም ባንክ አካባቢ ወረዳ 4 ነው የልጆቹ ቤት እንደዛ ተብሏል። ግን ደግሞ ከዚህ ነገርኛ ምን እንረዳለን ነው በዚህ አይነት ሁኔታ ብዙ ህፃናት ልጆች እንዳሉ በዚህ አይነት ሁኔታ የሚያለፉ ብዙ ወጣት ልጆች ያለፉበት እንዳሉ ሲቀጥል ደግሞ ልጆቹ አኩዮቿ ናቸው። ነፍስ አውጭኝ ብላ አንዷን አንገቷን ብትላት ሰራተኛ ያሰራዋልሽ ገደለሽ ተብላ ህግ ይፈርድባታል ነገጧት። ልጅቷች ላይ ያለፈችውንም እስከዛ ድረስ የቻለችውንም ፈጣሪ ይወቀው። ግን ደግሞ ይሄ የወላጅ ችግር ነው። ወላጆች መጋጃ እያደረጉ ልጆቻቸውን ያሳድጋሉ። ይሄው ልክ እንደ መጋጃ ሰው ይረግጣሉ እየተነሱ። በስነ ስርዓት ያደገ ልጅ እንደዚህ አያደርግም። ብዙ ልጆች ብዙ የሀብታም ልጆች እናውቃለን። ብዙ ስርዓት ያላቸው ልጆች ነበሩ። ወላጆችም ልጆቻችንን በምን መልኩ እንደምናሳድጋቸውም አናውቅም። እንደዚህ ሰው ዝም ብሎ ፈረስ አድርጎ እያሳደገ ሲቀጥል ደግሞ አብዛኞቹ ልጆች ደግሞ እንደዚህ ከክፍለ ሀገርም ከየትም በቃ እንደዚህ ከተማ ላይ ደህና ህይወት የለም። ከገጠር የተሻለ ደህና ህይወት የለም ለሰው ለልጅ ለሴት ትማራለች፣ ታድጋለች፣ ከዛ በኋላ በራሷ ህይወቷን ታስተካክላለች። ምንም ግራና ቀኝ የማያውቀው ህፃናት እየተነሱ ዘመድ ጋር ምን ጋር እየተባሉ ይላካሉ። ራሳቸውንም ጠልተው ልጅነታቸውንም ጠልተው አገር ጠል ወገን ጠል ይሆናሉ። ለማንኛውም ለልጅቷ አሁንም ድረሱላት፣ የህግ አካላቶች ድረሱላት ለልጅቷ። እነሱም ደግሞ ተገቢውን ቅጣት ማግኘት አለባቸው፣ ልጆቹም ወላጆቹም። ይች ልጅ ሰው ናት ቢባሉ ኖሮ እንደዚያ ያደርጓትም ነበር።
ልጅ ያላችሁ ሰዎች ደግሞ ጠንከራችሁ ስሩ እሺ። ለልጆቻችሁ ነገ ስትሉ ልጆቻችሁ ጤና እስከሆናችሁ ድረስ ልጅ ቢያንስ የወላጁ ጤና አጥቶበት ወይም ወላጁን በሞት አጥቶ ዋጋ ይክፈል። ወላጁ እያለ ዋጋ እንዲከፍል እንዳታደርጉ ልጆቻችሁ። ለማንኛውም አየር ጤና ዓለም ባንክ አካባቢ ወረዳ 4 ናቸው ልጆቹ ተብለዋል። እሺ ስለዚህ የህግ ባለሙያዎች ይህን ነገር እንዲፈቱት እንዲጠየቁ ለሌሎቹም መማሪያ እንዲሆን እነዚህ ሰዎች በህግ መጠየቅ አለባቸው። ሁላችሁም ድምፅ ሁኑ። ጉዞዋን ከእስልምና ወደ ኦርቶዶክስ ያደረገችው እህታችን እባካችሁ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን መቀላቀል የምትፈልጉ ሰዎች ዝም ብሎ የሚዋሽበት የሚቀጠፍበትና ድንገቴ ጥልቅ ተብሎ የሚጠመቁበት ቦታ አይደለም ትላለች። እንደ ሌሎቹም ድራማ የሚሰራበትም አይደለም ትላለች። መምህራኖቹ የቤተ ክርስቲያኗ ስርዓት እንዲሁም በእግዚአብሔር እንዲሁም የኛ ልብ መሻትና በእግዚአብሔር መመረጥ ያስፈልጋል ትላለች። የሰጠችውን ድንቅ ምስክርነትና ለቀጣፊዎች የተናገረችውን ንግግር አቀርብላችኋለሁ። ክርስትና ላይ ሰው ዝም ብሎ ክርስቲያን መሆን አይችልም። የእውነት ነው የምላችሁ። ሶሻል ሚዲያ ያላችሁ ክርስቲያኖችም እንደዚህ አይነት አመለካከት ያላችሁ እህቶቼ፣ በተለይ በእህቶች ዙሪያ ላይ ባለማወቅ ነው፣ ለክፋት አይመስለኝም እና በሌላ ቤተ እምነት የሚመጣውን የፖለቲካ አካሄድ ፖለቲካዊ ነክ ሃይማኖትን ውድቅ ለማድረግ የሚካሄድበትን የፖለቲካ ሲስተም መቃወም መቻል አለባቸው። ክርስትና ህይወት ነው። የሌላ ቤተ እምነት ክርስትናን ከፍታውን አይፈልገውም። ሁሌም ስህተት እንደሆነ ነው የሚነግራችሁ እና አንዳንድ ሴቶች ይቅርታ ልተቻችሁ አይደለም፣ ስህተት ላይ ያላችሁ ሰዎች አላችሁ። ክርስትናን ተወልዳችሁ አድጋችሁ ታውቁታላችሁ። ለምን እኔ አዲስ ነኝ። እኔ ለመጠመቅ ብዙ ቦታ ዝም ብሎ መስሎኝ ነበር። ነው አይቻልም ነው ያሉኝ። እንዴ ለምንድን ነው የማያስጠምቁኝ እነዚህ ሰዎች ብያለሁ። አይቻልም። ክርስትናን ተምሮ መምህሮች ራሱ ሌላ ቦታ እኔ ኦንላይን ተምሬ ብቻ አይደለም የተጠመቅኩት። ማንም ሰው ብድግ ብሎ ስለተናደደ እባክህ ምናምን ከሰው ጋር ተጣልቶ በስሜት ቤተክርስቲያን ሄዳ አትቀበለው። ቤተክርስቲያን መጀመሪያ እንደውም ይሄ ቀስ ብሎ እንዳስብ ታደርገዋለች። ለምን ሃይማኖት በስሜት አይቀየርም። በተለይ እኛ አረብ ሀገር የምንኖር ሴቶች ችኮል፣ ናፍቆት፣ ቤተሰብ ጋር ያለብን ምናምን ብዙ ነገር አለና ከተለያየ ምክንያት ሰዎች ሃይማኖት ሊቀይሩ ይችላሉ። አባቶች ግን አይቀበሉም። እኔ የግድ እንድመሰክር ማድረግ የለባችሁም። ለምን ክርስቲያን ከሆናችሁ ስለምታውቁት። የሌላ ቤተ እምነት ተከታዮች ይህን ጥያቄ ቢጠይቁ በኩራት በመልሰው ደስ ይለኛል። ክርስቲያን የሆነ ሰው ግን ሃናን ክርስቲያን ነኝ ማለት አትችልም። እኔን ውስጤን ታውቃላችሁ እንዴ? ስለዚህ ክርስትና ዝም ብላ አትቀበልም። በጣም ጠይቀው መክረውኛል ሁላ። እኔ እጅግ ነው ስማቸውን መጥራት አይጠበቅብኝም። አንድ ትልቅ አባት እግዚአብሔር ያክብራቸውና እንደ ልጄ ምን ሆነሽ ነው? ለምን ሃይማኖት ለመቀየር ምን አነሳሳሽ ብለውኛል። ቁጭ አለ እንዴ ደነገጥኩኝ። ማለት እኔ የእውነት ነው የምላችሁ። እኔ በራሴ ሶስት ሴቶች እንድሰልሙ አድርጌያለሁ ስል መምህር አይደለሁም በእስልምና ላይ ግን በዛችሁ ባለችኝ እውቀት ልክ ግን ጓደኞቼ ስለሆኑ በቃ እስልምና ነው ልክ ብዬ በቃ ለማሳመን የሄድኩበት ጥረት ገና ጆሯቸውን ሲሰጡን ቶሎ ነው ላሳመናቸው። እስልምና ነው ልክ ምናምን ብዬ አሁን ድረስ ሙስሊም የሆኑ አሉ 3 ልጆች። ክርስትና ላይ ግን እንደዛ አይደለም። ምን ሆነሽ ነው ያሉ። መጀመሪያ ከእስልምና ለምን ወጣሽ? ምክንያት ነው የጠየቁ ደጋግመው። ከዚያ በኋላ ነው ራሳቸው ሌላ መምህራኖች ራሱ አስተምረው እነሱ ራሱ አያጠምቁ መልሰው እነሱ ደግሞ የሚያስጠምቁ አባቶች ደግሞ ትምህርት ይሰጣሉ። ስለዚህ ክርስትና ላይ ድንገት ሰው ሂዶ የስላሴ ልጅነትን አያገኝ። ተምሮ ተረጋግቶ አምኖበት ነው። ያ ማለት ግን ሙሉ በሙሉ ክርስትናን ገብቶት ነው አይደለም። ክርስትናን አይደለም ገና አዲስ ለመጣው አባቶች እኮ ሙሉ በሙሉ ጨርሰውታል። አያልቅም እኮ እውቀት ያልቃል እንዴ? የአምላክ ትምህርት እኮ ያልቅ እንዴ? የአምላክን አስተምሮት እኔ ጨርሼዋለሁኝ እኔ ረቂቅ ነኝ ጠቢብ ነኝ የሚል ሰው አለ እንዴ? የለም። ጳውሎስ ራሱ አልጨረሱት። ስለዚህ ግን ጥምቀትን በተመሰረተ ሰው ዝም ብሎ አይጠመቅ። ተምረን በምናውቀው መሰረታዊ ነገሮች ደግሞ ቀኑናን ተምረን ነውና
ዝም ብሎ ምናምን ነው የምትሉ ያላችሁ ክርስቲያኖች እህቶቼን ነው አሁንም እየነገርኳችሁ ያላችሁ አይደለም። የእውነት ዝም ብዬ አይደለም እኔ። ስለዚህ መምህር ኤፍሬምም ነግረዋችኋል፣ እነ ክርስቶፎርም እንዲሁም ደግሞ አለውበት ቦታ ላይ ዲያቆኖች፣ ቄሶች በሴቶች ላይ ስንሆን በተለያየ ምክንያት ብዙ ምክንያት ከድንገት አውቀው ሃይማኖት ቀየርን ብለው ምናምን ስላሉ እሱ አይደለም። ስለዚህ ሰክነን ስሜታችንን ሳይሆን ረጋ ብለን የአምላክነት አስተምሮት ገብቶን አምላክ ነው ብለን ያመነ የተጠመቀ ይድናል ነው አይደለም። ስለዚህ እኔ ሳላምን ለምን መጥመቅ ውሃ መደፋት ነው እንደ እንትኑ አይደለም። እምነት ይቀድማል አይደለም። ስለዚህ ያመነ የተጠመቀ ይድናል ነውና እኔ አመኘ የተጠመቅኩኝ ሰው ነኝ። ስለዚህ መልስ ካላችሁ ክርስቲያኖች በቂ ነው ብዬ እናመሰግናለን። ልክ ልካቸውን ነው የነገርሽልን። እንደ ሌሎቹ ዲራማ መስራት በኦርቶዶክስ ቤተክርስቲያን የለም። ታመኑ እምን ነው፣ ካላመኑ ደግሞ አለመምጣት። ክርስቶስ በነፃነት በነፃ ፈቃዳችን ፈቅደን ከመጣን ክርስቶስም እድሉን ይሰጠናል። ካልፈቀርን ግን ነፃ ፈቃድ የሚባል ነገር ከሌለን በፍጹም ክርስትና ቤት ውስጥ በማጭበርበር በዲራማ መጠመቅ አይቻልም። ወደ ኦርቶዶክስ ተዋሕዶ ቤተክርስቲያንም መምጣት አይቻልም። ሁላችሁ ማወቅ ያለባችሁ ይሄንን ነው። እህታችንን እናመሰግናለን። ቃልዮት ያሰማልን። ፕሮቴስታንቲዝም ቅጡን ታጣ ሰንበታል። የጌታችን የመድኃኒታችን የኢየሱስ ክርስቶስን ኢየሱስ የምትለዋን ስም ነጥሎ ደጋግሞ በመጥራት ከድምጿ በምትወጣው ቶን ብቻ የሚድን እስኪመስለው ድረስ እንደዛ እያደረጉ ይገኛሉ። አብ፣ ወልድ፣ መንፈስ ቅዱስ የሥላሴን አስተምሮ ግን በፍጹም አያውቁትም። ኢየሱስ የምትለዋ ቃል ላይ ብቻ ተንጠልጥለው ቀርተዋል። መምህራችን ታዲያ እንደዚህ ፍትፍት አድርጎ አስተምሮናል። አብረን እንከታተል እና ምን ለነሱ የሚመስላቸው እኔ ይመስለኛል ኢየሱስ ብለው ሲጠሩ ድምጸቱ ይሄ ቶኑን ብቻ ማለታቸው የሚያድን እየመሰላቸው ነው መሰለኝ ካልተሳሳተ። በእናንተ ፊት እኔ የብረት ምሰሶ ነኝ። እስኪ አንድ ሰው ወገቡን ይዞ አሜን ይበል ወይ? ሱዳን ሄዶ አስደገሙ። ሶማሌ ክልል ሄዶ አስደገሙ። ኢትዮጵያ ውስጥ ያሉ ክልሎችን ሁሉ ዞሮ አለ የሚባል ሲኒየር ጠንቋዮች ጋር ሄዶ ሞከሩ። ነብዩዩ የብረት ግንብ ሆነ፣ የናስ ግንብ ሆነ። ይዋጋሉ ግን አይችሉም። እንግዲህ ሰማችሁት አይደለ? ምን እንደተናገረ ምን እያለ እንዳለ። እስኪ ፕሮቴስታንታውያን እዛ አዳራሽ የተሰበሰባችሁ ጌታን እናውቀዋለን፣ ጌታን ብቻ እንስበክ፣ ኢየሱስ ብቻ ይሰበክ፣ እኛ የምናገለግለው ኢየሱስን ብቻ ነው የምትሉ ፓስተሩም ሰባኪውም ተሰባኪዎችም እስኪ አንድ ነገር ልጠይቃችሁ። እስኪ እንደው በሞቴ የትኛው ቦታ ላይ ነው በዚህ ንግግር ውስጥ በዚህ ስብከት ከተባለ እንግዲህ በዚህ ስብከት ውስጥ ስለ ኢየሱስ የተነሳው የትኛው ቦታ ላይ ነው? የኢየሱስ ከፍታ፣ የኢየሱስ አምላክነት፣ የኢየሱስ ኃያልነት፣ የኢየሱስ ክርስቶስ ንጉሥነት፣ ፈጣሪነት የገነነበት ቦታ የትኛው ቦታ ነው? እንደውም በአንጻሩ ኢዩ ጩፋ የተባለው ይሄ ሰው በጣም ድፍረት በተሞላበት ሁኔታ ራሱን በክርስቶስ ማዕረግ አስተካክሎ ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና ራሱን እንደ ክርስቶስ በመቁጠር እንደውም በትዕቢት ስለ ራሱ ሲናገር ሰማ ነው እንጂ አንድም ቦታ ስለ ክርስቶስ አልሰበከም። እንግዲህ እንደሰማችሁት መልእክቱን የሚያስተላልፈው ለጠላቶቹ ነው። እናንተ ወዳጆቼ ደስ ይበላችሁ ይላቸዋል በአዳራሽ የተሰበሰቡትን። ነገር ግን ጠላቶቼ እኔ በእናንተ ዘንድ አለ የተመሸገ ከተማ ነኝ፣ እኔ የናስ ግንብ ነኝ፣ እኔ የብረት ምሰሶ ነኝ እያለ በድፍረት እኔ እያለ ራሱን በክርስቶስ አንጻር ሲያስተካክል፣ በጣም የሚያሳዝነው ነገር ደግሞ ይሄንን ሲል እልል እያሉ ይቀበሉት ነበር። በጣም ያሳዝናል። ከዚህ በላይ አለማስተዋል አለ?
ከዚህ በላይ በጨለማ ውስጥ መጓዝ አለ? ከዚህ በላይ በድንግዝግዝ ውስጥ መጓዝ አለ? እናንተ ወገኖቻችን ምን ነክቷችሁ ነው? ምንድነው እየሆነ ያለው ነገር? ምን አዚም ተረጨባችሁ? በገላትያ እንደተጻፈው ምን አዚም ተረጨባችሁ እንዳታስተውሉ? በፊታችሁ ክርስቶስ እንደተሳለ ማስተዋል ሲገባችሁ ለምን ሰውን በፊታችሁ ስላችሁ እዩ ጩፋን ለምን በክርስቶስ ፋንታ አመለካችሁ? አንድ ያልገባኝ ነገር ደግሞ አለ። ሁሌ የሚደጋግመው ነገር፣ ሁሌ የሚለው ነገር እነሱ ተግባብተውበት ሊሆን ይችላል። እዬ የሚለው ነገር አለ። ምንድነው እዬ? እዬ ሲል አሜን ይላሉ። ምንድነው እዬ? ኢየሱስ ከሆነ ኢየሱስ በትክክል ስሙ ኢየሱስ መባል አለበት። ምናልባት አላቅም እዬ የሚለው እዩ ጩፋን ነው ራሱን ስሙን እያቆላመጠ ሲጠራቸው ነው አሜን የሚሉት። በጣም ያሳዝናል። እኔ የተመሸገ ከተማ ነኝ፣ እኔ የነሐስ ግንብ ነኝ፣ እኔ የብረት ምሰሶ ነኝ እያለ ራሱን ሲያወድስና በትዕቢት ሲክብ አሜን ይሉ ነበረ። ልክ ኢየሱስ የነሐስ ግንብ ነው፣ ኢየሱስ ኃያል ነው፣ ኢየሱስ የብረት ምሰሶ ነው እያለ እንዳላቸው በመቀበል አሜን ይሉ ነበረ። እውነታው ግን ምንድን ነው? ሰው እኮ ተሰባሪ ሸክላ ነው። ሰው በዚህን ያክል ደረጃ ራሱን ማወደስ በፍጹም አይችልም። እንደውም በአንጻሩ ሐዋርያት፣ የእግዚአብሔር ቅዱሳን፣ የብዙሃን አባት የተባለው አብርሃም፣ የብዙዎች አባት የተባለው አብርሃም ራሱን አመድ ነኝ ትቢያ ነኝ ነው ያለው። እነ ቅዱስ ጴጥሮስን እነ ቅዱስ ጳውሎስን ብትመለከቱ ራሳቸውን ዝቅ እያደረጉ ትቢያ ነኝ አመድ ነኝ ሲሉ ሰማናቸው እንጂ እኔ የነሐስ ግንብ ነኝ፣ እኔ የተመሸገ ከተማ ነኝ እያሉ ሲሉ ሰምተን አናቅም። እንደውም በአንጻሩ ዲያብሎስ፣ በእርግጥም ዲያብሎስ ራሱን በእግዚአብሔር ክብር ልክ በእግዚአብሔር ስልጣን ልክ ራሱን ያስተካክል ነበር። ስለዚህ መርምሩ። ዲያብሎስን ሐሳብ በመውሰድ ራስን ከፍ ከፍ ማድረግ፣ ለራስ ትልቅ ቦታ መስጠት ሐሳቡ ከዲያብሎስ የተወሰደ በመሆኑ ይሄ የዲያብሎስ መልእክተኛ የዲያብሎስ ልጅ ከመባል ውጪ የክርስቶስ አገልጋይ ወይም ደግሞ የክርስቶስ ልጅ አያስብልም። ስለዚህ ወገኖቼ እባካችሁ አስተውሉ። ከዚህ በኋላ ስልኮቻችሁን ይሄ ምንድን ነው ሞባይል ባንኪንግ ይሄ አክቲቭ አድርጉ። ከዛ በኋላ እንዴት ሲታይ ሲቢ አጠገባ ያለው ሰው ያዙና ሲቢ በሉ እስኪ በለው ሲቢ በሉ እስኪ። እሺ ምንድን ነው የሆነው? ዛሬ እኔ እዛች ጋር እቁብ ነበረ ጥዬ ሲመጣ ትላንትና አመን ብያለሁ። ዛሬ ደግሞ ባለቤት እዚህ ሆና ከጫኖ የመጣ አገልጋይ ነበረ፣ እንደሱ ተመሳሳይ አገልግሎኝ ነበር እና ከዛ ወደዚህ እኔ ሲመጣ የቤተ ክርስቲያኑ ዋና ራው ጋር ወደ ታች መጋቢው ነበር እዚህ ጋር ኤልያስ አብረው ወደ ታች ሲሄዱ እኔ ከዛ ወደዚህ የመጣ ነው። ስልክ ላይ አሁን የሆነ ድምፅ ትተው ስል ሰማና ሚራክል ሆነ አለ። ሚራክል ሆነ አለ ስልኩ ላይ ትተው አለ የሆነ ድምፅ። ከዛን ሃሌሉያ ከዛን ከላይ ለሁለት ወደ ታች የመጡ ነበር። እኔ ከዛ ወደዚህ የመጣው ከነሱ ጋር ልገናኝ ስል ሚራክል ነው ይያ ስልኩ ስል እኔ አውጥቼ ሲያይ 17348 ብር ቀጥ ብሎ ገብቷል። ማለታቸው የሚያድን እየመሰላቸው ነው መሰለኝ ካልተሳሳትኩኝ። ክርስቶስን ግን ቤተክርስቲያን አንደኛ ወልደ ማርያም ብላ ታምናለች። ይሄ የሃይማኖቷ መሰረት ነው። ነአምን ክልኤተ ልደታተ በእግዚአብሔር ወልድ ሁለት ልደታት እናምናለን ብሎ ሰለስቱ ምዕት እንደተናገሩ ቀዳማይ ልደቱ ከአብ ነው። አካል ዘማካል ባህሪ ዘምባህሪ የተወለደው ልደት። ልክ ጸሎተ ሃይማኖታችን ላይ የምንለው ምንድነው? ብርሃን ዘምብርሃን አምላክ ዘማምላክ ዘባማር አይደል ምንለው? ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ የተወለደ እንጂ ያልተፈጠረ ነው። በዚህ አጋጣሚ ጸሎተ ሃይማኖት አንዱ ለአሪዮስ የተጻፈ የውሳኔ መልስ ነው። አሪዮስ
አብ ወልድን ወለደው የሚለው ጥበብ ከሁሉ አስቀድማ ፈጠረችኝ የሚለው አብ ወልድን ፈጠረው ሎቱ ስብሐት ተረጎመ። ከዛ ምን አለ? ወልድ የአብ ፍጥረቱ ነው፣ ቀዳሚ ፍጥረቱ አለ። ቤተክርስቲያን ሊቃውንት ምን አሉ ግን? የተወለደ እንጂ ያልተፈጠረ አለ። ፕሮቴስታንት ይህን ታምናለች? ይሄንን በየትኛውም ትምህርቶቻቸው ሲገልጹት አታዩ። ሁለተኛ ከአቤ ከወልድ ከመቤታችን የተወለደው ልደት ነው፣ ሁለተኛው ልደት። ይሄ ደግሞ ከ5500 ዘመን በኋላ ከንጽሕት ድንግል ማርያም እንበለዘር እንበለ ሩካቤ ያለ ርሳሃት በፍጹም ድንግልና ተጸንሶ በፍጹም ድንግልና የተወለደው ልደት ነው። ኢየሱስ ክርስቶስ ላይ ያለን እምነት ላይ ልዩነት አለ። እንዴት? አንደኛ ከእያንዳንዱ ፕሮቴስታንት የትምህርት ጀርባ በዚህ አጋጣሚ ሁለት ባህሪ ትምህርት አለ። አሁን ብዙ ሰው ያስተውል ከካቶሊካዊነት ወጣን ይላሉ እንጂ ካቶሊካዊነት ጀርባቸው እንዳለን በዚህ ማወቅ አለባቸው። ለምን መሰለ? አሁን ክርስቶስን በስጋው ልክ እንደ ፍጡር እንደሚመልድ አድርገው ሲሰብኩ የሁለት ባህሪ ትምህርት ተጽዕኖ እንደሆነ በዚህ ታውቃለህ። ከእያንዳንዱ ጀርባ አለ። ቤተክርስቲያን ግን ያ ክርስቶስ የነሳው ያ ስጋ ቃል የባህሪ አምላክ አደረገው፣ ጌትነትን ሰጠው፣ ገንዘቡ ሆነ፣ አንድ አካል አንድ ባህሪ ሆነ። በመካከላቸው ሰጋጅና ተሰጋጅ የለም፣ አምላክና ተመላኪ የለም፣ ፍጡርና ፈጣሪ የለም። አንድ አካል አንድ ባህሪ ሆኗል። ይሄን ማመን ነው ድህነት ማለት። ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የግል አዳኝ አይደለ፣ የዓለም አዳኝ፣ የዓለም መድኃኒ ዓለም እንደሆነ ማመን፣ ይሄ ነው እምነት ማለት። በዚህ ላይ ያለን እምነት በጣም ፍጹም ልዩነት አለ። በስጋ ወራት ለመነ ጸለየ ይላል። ፕሮቴስታንት እንዴት ብላ ነው የምትተረጉመው? ምን አይነት መማለር ነው? አብርሃም ለንጉሱ እንደለመነ ያለ ልመና ነው? እውነት ጸለየ ሲባል ቸግሮት ነው? ደግሞ የለመነውስ ወደ ማን ነው? ይሄን ሁሉ መመለስ አለባቸው። ፕሮቴስታንት ይሄን መመለስ አትችልም። ቤተክርስቲያን ግን በሚገባ አስቀምጠዋለች። ለዚህ ነው ቄርሎስ አለ መስዋዕቱ እርሱ ነው አለ። ሊቀ ካህኑ እርሱ ነው አለ። መስዋዕት አቅራቢው፣ መስዋዕት ተቀባዩ ራሱ ነው አለ። ስለዚህ ጸለየ ስትል እንደ አንድ ኦርቶዶክሳዊ ማይንድ ሴት ስታስበው አትደነግጥም። ለምን? በስጋ ወራት የፈጸማቸው ነገሮች 4 ነገሮችን ማዕከል አድርጎ እንደተፈጸሙ ስለምታውቅ። አንደኛ ምንም መሰረት አድርጎ ነው? ፍጹም ስጋ እንደተዋህደ ለማጠየቅ። ሁለተኛ የአዳምና የልጆቹን ልመና አድርጎ ሲለምን። ሶስተኛ ለእኛ አርአያ አብነት ለመሆን። አራተኛ የዲያብሎስን አሰራር ለማፍረስ። ለዲያብሎስ አምላክነቱን ጸዳል ብቻ እየገለጸ መሆን አልፈለገም። በእንተ ተሰጎቱ ተዋህዶቱንም የስጋንም ስራ እያሳየ ዲያብሎስን ሊያዘናጋ ፈልጓል። ምክንያቱም ድል በተደረግንበት ክርስቶስ ድል ማድረግ ስለፈለገ። ሰይጣን የእባብ ስጋ እያሳየ ነው አዳምና ሔዋንን ድል ያደረጋቸው። ክርስቶስ ደግሞ የናቃትን ትስብእት ግን መለኮት የተዋህደውን ያንን አምላካዊነት ያለውን እያሳየ ድል አድርጎታል። ስለዚህ በዚህ ላይ ያለን እምነት በጣም ሰፊ ነው እውነት ለመናገር እና በትክክል ልዩነታችንም ለዛ ነው። አሁን መስቀል ላይም ጌታችን አምላኬ ለምን ተውከኝ እንዲህ ናም ሲል አምላክ ያለው ነው የሚመስላቸው። ራሱ ግልጽ አድርጎታል እኮ ሄዶ ወደ አምላካችሁ ብሎ እኮ ትንሽ በቀጣዩ ምዕራፍ ላይ ዮሐንስ ወንጌል ላይ ይናገራል። ትክክል። እና ይሄኛው ኢየሱስ ክርስቶስ ራሱ ማንነቱ እሱ ላይ በጣም ትልቅ ቅዱስ ዮሐንስ አፈወርቅ ምን እንደሚል ታውቃለህ? ክርስቶስን አሁን እቺ ጽዋ ከኔ ትለፍ አምላኬ ለምን ተውከኝ የሚለውን ያስቀው እውነት ግን ክርስቶስ ወይ የለመንከው ይላል ዮሐንስ አፈወርቅ ያደንቃል። ከአባቱ አንሶ ነው ልትሉ ትደፍራላችሁ ነው ይላል ክርስቶስ ይላል። በመስቀል ላይ እያለ እውነት የለመነው ቸግሮት ነው ይላል። ተወዳጆቹ ይህን ስታስቡ ክርስቶስ ከአባቱ አንሶ ነው ልትሉ ትደፍራላችሁ ይላል ጌታ ኢየሱስ ክርስቶስ ይላል። መስቀል ላይ ሆነ ሳይ ልክ መስዋዕት እንደሚያቀርብ ሊቀ ካህን ትመስለኛለህ። ቀና ብለህ ስትጸልይ ደግሞ እዛው ላይ ዞር ብለህ ይላል ለፈያታዊ ዜማን በመንግስት በመጣ ጊዜ አስበኝ ሲል ዛሬ በገነት ከኔ ጋር ታድራለህ ብለህ ደግሞ ስትፈርድለት እዛው መስዋዕት ተቀባይ ሆነ አያለሁ አሉ። በመስቀል ላይ ሆነ መስዋዕትም ነህ አያለሁ፣ መስዋዕት አቅራቢም ሆነ አያለሁ፣ መስዋዕት ተቀባይ ሆነ ደግሞ እዛው ለከፈያታዊ ዜማን ጸሎት ሰምተህ ስትፈርድለት። በዚሁ አጋጣሚ ለፈያታዊ ዜማን ወይም ፈያታዊ ዜማንን ያዳነው አማልዶ አይደለም ፈርዶለት። ትክክል። በዚሁ አጋጣሚ ፈራጅ አምላክ ስለሆነ ነው። ለየግል ኃጢአት ኢየሱስ ቆሞ በአብ ዘንድ ይለምንልኛል የሚል ከየትም ያልተገኘ ፕሮቴስታንት የሱት ትምህርት ለዚህ ፈያታዊ ዜማን ማሳያ በቂ ነው። ምናልባት በኋላ እናነሳዋለን። በቂ ነው። እና ዮሐንስ አፈወርቅ እዛው መስቀል ላይ ሆኜ ይላል መስዋዕትነትህን አየሁ ይላል፣ ሊቀ ካህንነትህንም አየሁ፣ መስዋዕት ተቀባይነትህንም አየሁ ይላል። ልዩነት አለን በጣም የሚለውን ለማጽናት መምህራችንን እናመሰግናለን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣዩ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።